ስለዚህ ላስት ዊክ ዲስከስ ስናደርግ የነበረው ከፕሮዳክሽን ጋር የተገናኘ ነገር ነው። ፕሮዳክሽን ማለት ራሱ ምን ማለት ነው? ከዛ በኋላ ኢንፑት ማለት ምን ማለት ነው የሚለውን አየን። ከዛ ፕሮዳክሽን ፔሪድ ሾርት ረን እና ሎንግ ረን ፕሮዳክሽን ፔሪድ ማለት ምን ማለት ነው የሚለውን አየን። ከዛ በኋላ ኢንፑት አይነቶችን አይተናል። የተለያዩ አይነት የኢንፑት አይነቶች አይተናል። እነዛ ነገሮች ላስት ታይም ያየናቸው ናቸው። ሶ ዛሬ የምናየው ኮስት ኦፍ ፕሮዳክሽንን እናያለን። ኮስት ኦፍ ፕሮዳክሽን ያው ከዴፊኒሽኑ ስንጀምር ቱ ፕሮዲውስ ጉድስ ኤንድ ሰርቪስስ ዊ ኒድ ፋክተርስ ኦፍ ፕሮዳክሽን። ባለፈው እንዳወራ ነው የትኛውንም አይነት ምርት ለማምረት ጥሬ ዕቃ የሚባል ነገር ያስፈልገናል ነው። ፋክተርስ ኦፍ ፕሮዳክሽን ማለት ጥሬ ዕቃ ማለት ነው። ሶ የትኛውንም ምርት ለማምረት ጥሬ ዕቃ እንደሚያስፈልገን ሁሉ ኮስት ኦፍ ፕሮዳክሽን ከዚህ ከጥሬ ዕቃ ጋር የተገናኘ ነገር ነው ማለት ነው። ሶ ዲስ ፋክተርስ ኦፍ ፕሮዳክሽን ኦር ሪሶርስ አር ባውት ስሩ ሞኒተሪ አውትሌይስ። አሁን እነዚህ ጥሬ ዕቃ ብለን የምንላቸው እና ለምርት አገልግሎት የምንጠቀማቸው ሪሶርሶች በአጠቃላይ የሚገዙት በገንዘብ ነው። ምክንያቱም በነፃ ወይም በሆነ አይነት መንገድ የማይመጡ ስለሆኑ በገንዘብ የሚገዙ ስለሆኑ ለዛ ብለን የምናወጣቸው ኮስቶች ናቸው ማለት ነው። ኮስት ብለን የምንወስደው። ስለዚህ ያንን በዋናነት ከፕሮዳክሽን ጋር ሊንክ እያደረግን እናወራለን ማለት ነው። ከፕሮዳክሽን ጋር ሊንክ እያደረግን ነው እሱ የምናወራው። ስለዚህ በዋናነት ኮስት ማለት ምን ማለት ነው የሚለውን ሀሳብ ነው ማለት ነው እዚህ ጋር የምንመለከተው። ሶ ኮስት ማለት ምን ማለት ነው ለሚለው ሀሳብ ሞኒተሪ ቫሊዩ ኦፍ ኢንፑት ነው ማለት ነው። ሞኒተሪ ቫሊዩ ኦፍ ኢንፑት የሚለውን ኮስት ብለን ዲፋይን ማድረግ እንችላለን። ዳት ኮስት ኢዝ ዲፋይንድ አዝ ሞኒተሪ ቫሊዩ ኦፍ ኢንፑት ዩዝ ኢን ፕሮዳክሽን ኦፍ ጉድስ። ስለዚህ ባለፈው ፕሮዲውስ ስናደርግ ብለናል። ፕሮዳክሽን ማለት ባለፈውም ለማውራት እንደሞከር ነው። ሶሪ አድሚት እያደረኩ ነው። ለምንድነው ፕሮሰሲንግ የሚለው የጆይኒንግ የሚለው? እሺ ስለዚህ አሁን ባለፈውም እንዳወራ ነው ፕሮዳክሽን ማለት ኢስ ፕሮሰስ ብለናል። ኢንፑትን ወደ አውትፑት መንቀይርበት ሂደት ነው ብለናል ፕሮዳክሽን የሚባለው። ስለዚህ ፕሮዳክሽን ባይ ሰልፍ ኢስ ኖት አን ኤንድ። አን ኤንድ ማለት የመጨረሻ ነገር ማለት አይደለም። ፕሮዳክሽን ማለት ኢስ ፕሮሰስ ነው የሚለውን ሀሳብ ላስት ታይም መጣ። ለዚህ ፕሮሰስ ወይም በዚህ ፕሮሰስ ውስጥ የሚጠቅሙንን ነገሮች ለመግዛት የምናወጣውን ወጪ ደግሞ በአጠቃላይ ኮስት ብለን እንወስዳለን ማለት ነው። ሶ ኮስት ብለን ስንል ምን እያልን ነው? ኢስ ሞኒተሪ ቫሊዩ ኦፍ ኢንፑት እያልን ነው ማለት ነው። ሁለት አይነት ኮስቶች አሉ። ለምሳሌ ከዚህ ጋር ከምናያቸው ሁለት አይነት ኮስቶችን ማየት እንችላለን። አንደኛው ኤክስፕሊሲት ኮስት ነው። ሁለተኛው ደግሞ ኢምፕሊሲት ኮስት ነው። አንደኛው ኤክስፕሊሲት ኮስት ነው። ሁለተኛው ደግሞ ኢምፕሊሲት ኮስት ነው። ምንድነው ዲፈረንሳቸው? የኤክስፕሊሲት ኮስት እና የኢምፕሊሲት ኮስት ዲፈረንሳቸው ምንድነው ለሚለው ጥያቄ ኤክስፕሊሲት ኮስት የምንለው ከቃሉ እንደምንረዳው ኤክስፕሊሲትሊ ኦር ቪዚብሊ የምናየው ማለት ነው። የሚታይ ኮስት ነው። የኮስቱን አይነት ስንወስድ የሚታይ ኮስት ነው። ያ ማለት the costs are actually monetary payment or it's a cash outlay that business firm makes to the outsiders who are suppliers of the inputs or resource to them. ለነሱ ዕቃም ለሚያቀርብላቸው ሰው የሚከፍሉት ወጪ ኤክስፕሊሲት ኮስት ይባላል። ኢምፕሊሲት ኮስት የሚባለው the cost of non-purchased inputs or the cost of self-owned input ነው ማለት ነው። ኤክስፕሊሲት ኮስት የሚባለው ኢምፕሊሲት ኮስት የሚባለው the cost of non-purchased or is a cost of self-owned input ማለት ነው። የራሳችን የሆነ ኢንፑት ካለ ለሱ የምናወጣውን ኮስት ኢምፕሊሲት ኮስት እንላለን። ከዛ ውጭ ግን ከሰዎች ገዝተን ገንዘብ ከፍለን የምንወስደው ደግሞ ኤክስፕሊሲት ኮስት እንላለን። እሺ ልንገራችሁ። ለምሳሌ ቢዝነስ አላችሁ፣ የራሳችሁ ቢዝነስ አላችሁ። ግማሾቻችሁ ዌርሃውስም ይሁን ሱቅ ተከራይታችሁ ነው የምትሰሩት። ግማሾቻችሁ ደግሞ በራሳችሁ ቢልድ አድርጋችሁ ነው የምትሰሩት።
ስለዚህ ለምሳሌ ራሳችሁ ሱቅ ገንብታችሁ እዛ ሱቅ ላይ ስራ ምሰሩ ከሆነ የቤት ክራይ ብላችሁ ለራሳችሁ ትቀበላላችሁ? ለራሱ የሚቀበል ሰው አለ? የቤት ክራይ ብሎ በገነባው ሱቅ ላይ አንቀበልም። አትቀበሉ። በራሳችሁ መኪና ሄዳችሁ እቃ ብታመጡ የመኪና ክራይ ብላችሁ ትቀበላላችሁ? አንቀበልም። ያ የራሳችሁ የቢዝነሳችሁ ማናጀር እናንተ ራሳችሁ ሆናችሁ የካምፓኒያችሁ ማናጀር ራሳችሁ ሆናችሁ የማናጀር ደሞዝ ትወስዳላችሁ ከራሳችሁ? የለም እንደዛ ይባል የለም። ስለዚህ ሌላ ሰራተኛ ቀጥራችሁ ቢሆን ለሱ የማናጀር ደሞዝ ብላችሁ ትከፍላላችሁ። ማናጀር ቀጥራችሁ ቢሆን በሌላ ሰው መኪና አምጥታችሁ ቢሆን ለሌላ ሰው ያመጣበትን ትራንስፖርቴሽን ኮስት ትከፍላላችሁ። በሌላ ሰው ህንፃ ላይ ሰርታችሁ ቢሆን ለዛ ሰው የህንፃ ክራይ ብላችሁ ትከፍላላችሁ። ስለዚህ ኤክስፕሊሲት ኮስት የሚባለው ያ የምትከፍሉት ለሰው የምትከፍሉት ከሰው ያመጣችሁት እና በካሽ መልክ የምትከፍሉት ነው። ኢምፕሊሲት ኮስት ግን አሁን እንደነገርኳችሁ አትከፍሉም፣ ግን እኮ ኮስት አድርጋችኋል። አሁን ለምሳሌ እቃ ልታመጡ ስትሄዱ ጊዜ ኮስት አድርጋችኋል። እዛ ምሳ ምናምን በልታችሁ ከሆነ ነዳጅ ሞልታችሁ ከሆነ ገንዘብ ኮስት አድርጋችኋል። ስለዚህ ያ ነገር አለ ማለት ነው። ኢምፕሊሲት ኮስት እና ኤክስፕሊሲት ኮስት ማለት ይሄ ነው። ኤክስፕሊሲት ኮስት ከኪሳችን ገንዘብ አውጥተን ስንገዛ እና በቀጥታ የተለያዩ ነገሮችን ለመግዛት ያን ስናወጣ። ኢምፕሊሲት ኮስት ማለት ደግሞ ገንዘብ አውጥተን አንገዛም፣ ነገር ግን ኮስት እናደርጋለን። ወጪ ግን ነው። ግን ይሄ ምን አይደለም፣ ገንዘብ አውጥተን ካሽ አውጥተን አይደለም ነው። ልዩነታቸው ይሄ ነው። ስለዚህ ኢምፕሊሲት ኮስት እና ኤክስፕሊሲት ኮስት ብለን ስንል ከዚህ ጋር ነው ማለት ነው የሚገናኘው። ሌላኛው ኢኮኖሚክ ኮስት እና አካውንቲንግ ኮስት የሚባል አለ። ኢኮኖሚክ ኮስት የሚባለው የኢምፕሊሲት ኮስት እና የኤክስፕሊሲት ኮስት ድምር ነው። ምን አልኳችሁ? ኢኮኖሚክ ኮስት የምን ድምር ነው? የኢምፕሊሲት ኮስት እና የኤክስፕሊሲት ኮስት ማለት ነው። ኢምፕሊሲት ማለት እኮ በሌላ አባባል ሂደን ማለት እኮ የተደበቀ ኮስት ማለት ነው። ኤክስፕሊሲት ማለት ደግሞ እንዲህ ፊት ለፊት የሚታይ ኮስት ማለት ነው። አንድ ሰው ገንዘብ አውጥቶ የሆነ ነገር ሲገዛ በቃ ወጪ ያወጣዋል እንላለን። ነገር ግን በራሳችን ሄደን ያመጣነው ነገር ከሆነ ያወጣነውን ጉልበት ያወጣነውን ጊዜ በገንዘብ ቀይረን አናሰላም። ኢምፕሊሲት ያልነው የማይታይ ለማለት ነው። ሶ ኢኮኖሚክ ኮስት ሁለቱንም ያካትታል። ኢምፕሊሲት ኮስትንም ኤክስፕሊሲት ኮስትንም ያካትታል። ነገር ግን አካውንቲንግ ኮስት ላይ ስንመጣ አካውንቲንግ ኮስት የሚወስደው ኦንሊ ኤክስፕሊሲት ኮስትን ብቻ ነው። አካውንቲንግ ኮስት ላይ there is no implicit cost። ስለዚህ ኮስት ፎር አካውንታንትስ ሚንስ ኢትስ ኦንሊ ኤክስፕሊሲት ኮስት ነው ማለት ነው። ለአካውንታንቶች ኮስት ብለን የምንለው ነገር ኤክስፕሊሲት ኮስት ብቻ ነው። በት ለኢኮኖሚስቶች ኮስት ብለን የምንለው ሰሜሽን ኦፍ ኤክስፕሊሲት ኤንድ ኢምፕሊሲት ኮስት ይሆናል። ሰሜሽን ኦፍ ኤክስፕሊሲት ኤንድ ኢምፕሊሲት ኮስት ይሆናል። ይሄ ለኢኮኖሚስቶች ነው። ለአካውንታንቶች ግን ኮስት ኢዝ ኦንሊ ኤክስፕሊሲት ኮስት። ያን ነው የምናየው። በሌላ አባባል ኮስትን እንደገና በሁለት ከፍለን ማየት እንችላለን። ፊክስድ እና ቫሪየብል ኮስት ብለን በሁለት ከፍለን ማየት እንችላለን። ፊክስድ እና ቫሪየብል ኮስት ብለን በሁለት ከፍለን ማየት እንችላለን። ፊክስድ ኮስት የሚባለው ባለፈው ስለ ኢንፑት ስናወራ ፊክስድ ኢንፑት ብለን አውርተን ነበር። ያ ፊክስድ ኢንፑት ምንድን ነው የሚለውን ስናወራ ከጊዜ ወደ ጊዜ የምርታችንን መጠን መጨመር ስንፈልግ መጠኑን መጨመር ማንችለው ጥሬ ዕቃ ፊክስድ ኢንፑት ይባላል ብለናል። ፊክስድ ኮስትም የዛ የፊክስድ ኢንፑት ምንገዛበት ኮስት ነው። ፊክስድ ኮስት የሚባለው የፊክስድ ኢንፑት ኮስት ሲሆን ቫሪየብል ኮስት የሚባለው ደግሞ የቫሪየብል ኢንፑት ኮስት ነው። ለምሳሌ ቅድም እንደነገርኳችሁ ለሃውስ የምናወጣውን ወጪ ፊክስድ ኮስት ነው የምንለው። ለቢልዲንግ የምናወጣውን ወጪ ፊክስድ ኮስት ነው የምንለው። በሌላ በኩል ደግሞ ቫሪየብል ኮስት ይባላል። ቫሪየብል ኮስት ማለት አውትፑታችንን መጨመር ስንፈልግ መጠኑን መጨመር ብንችለው። ለምሳሌ አንስኪልድ ሌበር የቀን ሰራተኛ፣ ለምሳሌ አሁን የቀን ሰራተኛ ዛሬ አምጥተን 10 ብንቀጥር ከጠዋት 10 ሰው ብንቀጥር
ከሰዓት በኋላ ከፈለግን 9ኙን ሸኝተን አንድ ሰው ብቻ ልናስቀር እንችላለን። ወዲያው መጠናቸውን መጨመርና መቀነስ እንችላለን ማለት ነው። መጠናቸውን መጨመርና መቀነስ እንችላለን። እንደዚህ አይነት ኬዝ ላይ ቫሪየብል ኢንፑት ይባላል። መጨመርም ይሁን መቀነስ የማንችል ከሆነ ደግሞ ፊክስድ ኢንፑት ይባላል። ፊክስድ ኢንፑት ይባላል። ማን እንደሆነ እየነካ ነው? ስክሪኑን አትንኩት። ይሄ ነው። ሌላኛው ቶታል ኮስት፣ አቨሬጅ ኮስት እና ማርጂናል ኮስት ነው። እሱም በአጭሩ ልንገራችሁ። ቶታል ኮስት የሚባለው በአጠቃላይ ምርቱን ለማምረት ያወጣነው ወጪ፣ ምርቱን ለማምረት ያወጣነው ቶታል ኮስት ይባላል። አጠቃላይ ወጪ ማለት ነው ቶታል ኮስት ማለት። ለምሳሌ አሁን 10 ኩንታል ጤፍ ለማምረት ወይም ደግሞ 10 ኩንታል ጤፍ አርሰን ምን ብለን 10 ኩንታል ጤፍ ለመሰብሰብ የምናወጣው ኮስት አለ። በአጠቃላይ ለመሬት የከፈልነው ለዛ ብለን ብዙ የምንዘረዝራቸው ነገሮች አሉ። ለነዛ ነገሮች የከፈልነው በአጠቃላይ ያለው ኮስት ቶታል ኮስት ይባላል። ቶታል ኮስት ይባላል። ያ በሌላ በኩል ደግሞ አቨሬጅ ኮስት የሚባል ኮስት አይነት አለ። አቨሬጅ ኮስት የምንለው ለምሳሌ እያንዳንዱን ፕሮዳክት ለማምረት ያወጣነው ኮስት ማለት ነው። ለምሳሌ አሁን አጠቃላይ ያመረትነው መጠን አለ። ከዛ ያን ለማምረት ያወጣነው ኮስት አለ። ስለዚህ አቨሬጅ ኮስት የሚባለው የተመረተውን ጠቅላላ ኮስታችንን ለተመረተው መጠን ስናካፍል እያንዳንዱን ስንት እንዳመረትን ወይም ለእያንዳንዱ ኮስት ስንት ኮስት እንዳደረግን የምናይበት ማለት ነው አቨሬጅ ኮስት የሚባለው። ነፍስ ወከፍ ማለት ነው አቨሬጅ ኮስት። አንድ ሰው አጠቃላይ ያመረተው ምርት መጠን አለ። ከዛ ደግሞ ያወጣው ኮስት አለ። ያንን ማለት ነው ሬሾን ወስዶ እዛ ጋር። ስለዚህ ይህን ፐር ዩኒት ኮስት ይባላል። በሌላ አባባል እያንዳንዱን ፕሮዳክት ለማምረት ያወጣነው ኮስት ማለት ነው። እያንዳንዱን ፕሮዳክት ለማምረት ያወጣነው ኮስት። ይሄም እንዴት ነው የሚሰላው? አጠቃላይ ያመረትነው ምርት አለ። ከዛ ደግሞ ያንን ለማምረት ያወጣነው ኮስት አለ። ስለዚህ ቶታል ኮስትን ለአጠቃላይ ምርት ስናካፍል እያንዳንዱን ፕሮዳክት ስንት እንዳካፈልን እናውቃለን ማለት ነው። ስለዚህ እዚህ ጋር ለመጥቀስ እንደሞከርኩኝ ቶታል ኮስት ማለት የቶታል ፊክስድ ኮስት እና የቶታል ቫሪየብል ኮስት ሰሜሽን ነው። አጠቃላይ ኮስት ነው ብለን ስላለን ቶታል ኮስት ማለት ቶታል ፊክስድ ኮስት እና የቶታል ቫሪየብል ኮስት ሰሜሽን ነው። አቨሬጅ ኮስት ማለት ደግሞ ቅድም እንደነገርኳችሁ ቶታል ኮስትን ለአጠቃላይ አውትፑት ስናካፍል እያንዳንዱ ላይ እያንዳንዱን በስንት እንዳመረትን የምናውቅበት ነው ማለት ነው። ማርጂናል ኮስት ላይ ስንመጣ ግን ማርጂናል ኮስት ላስት ታይም ማርጂናል ፕሮዳክት የሚል አይተን ነበር። ማርጂናል ፕሮዳክት ሚንስ ሳን አዲሽናል ፕሮዳክት ነው። ያ ማለት አዲሽናል አማውንት ኦፍ ኢንፑት ተጠቅመን የምናመርተው አዲሽናል ፕሮዳክት ማርጂናል ፕሮዳክት ይባላል። when it comes to ማርጂናል ኮስት ማርጂናል ማለት ተጨማሪ ማለት ነው። ማርጂናል ማለት አዲሽናል ወይም ኤክስትራ ማለት ነው። ማርጂናል ማለት ማርጂናል ኮስት ብለን ስናወራ ኤክስትራ ኮስት ኦር አን አዲሽናል ኮስት እያልን ነው። ምን ማለት ነው? መጀመሪያ የምናመርተው 10 ከሆነ እዛ 10 ላይ 15 ለማምረት ብናስብና 5 ጨምረን 15 ብናደርግ ማርጂናል ኮስት የሚባለው አምስቱን የጨመርናትን አማውንት ለማምረት ያወጣነው አዲሽናል ኮስት ማርጂናል ኮስት ይባላል። ምን አልኳችሁ? መጀመሪያ 10 ነው ያመረትን የነበረው 10 ሆኖ ከዛ በኋላ 5 ተጨማሪ ብንጨምር አምስቱን ተጨማሪ ለማምረት ተጨማሪ ኮስትም እናወጣለን። አምስቱን የተጨመረውን አማውንት ለማምረት የምናወጣው አምስቱ ላይ የምናወጣው ኮስት በአጠቃላይ ማርጂናል ኮስት ይባላል ወይም አዲሽናል ኮስት ቼንጅ ማለት ነው። ልዩነቱን ነው የምናየው። ቼንጅ ስለሆነ ያንን ማርጂናል ኮስት ብለን መውሰድ እንችላለን። አሁን ቶታል ኮስት የሁለት ነገሮች ድምር ነው ብለናል። እሱም የቶታል ፊክስድ ኮስት እና የቶታል ቫሪየብል ኮስት ድምር ነው ብለናል። ቶታል ኮስት ማለት አጠቃላይ ወጪ ማለት ነው። አጠቃላይ ወጪ ውስጥ ደግሞ ሁለት አይነት ወጪዎች አሉ። ፊክስድ የሆነ ወይም ሁሌም ያው ሆኖ የሚቀጥል ኮስት አለ። ሌላኛው ደግሞ የሚቀያየር ኮስት አለ። ስለዚህ ሁለቱንም ደምረን ስናስቀምጥ ይሄ ቶታል ኮስት ይባላል ማለት ነው። ቶታል ኮስት ይሄው አይታችኋል። የቶታል ፊክስድ ኮስት እና የቶታል ቫሪየብል ኮስት ድምር ነው። መጀመሪያ ላይ
ፊክስድ ኮስት አለን፣ ቫሪየብል ኮስት የለንም። 60 ነው ፊክስድ ኮስታችን 60 ነው። ቶታል ቫሪየብል ኮስታችን 20 ነው። ድምሩ 80 ነው እያለ ይሄዳል ማለት ነው። ይህንን በግራፍ ማየት እንችላለን። ፊክስድ ኮስትንም ቫሪየብል ኮስትንም የሁለቱ ሰሜሽን የሆነውንም ቶታል ኮስት ማየት እንችላለን። አሁን እዚህ ጋር እንደምታዩት ቫሪየብል ኮስት ኢንቨርትድ ኤስ ሼፕ ነው። ኢንቨርትድ ኤስ ሼፕ ማለት ኢንክሪዝ እያደረገ ሄዶ ከዛ እንደገና ዝቅ ይልና እንደገና ኢንክሪዝ እያደረገ የሚሄድ ማለት ነው ቶታል ቫሪየብል ኮስት። when you see total fixed cost ፊክስድ ነው ከስሙ ቅድም 60 60 አይደል ያየ ነው። ስለዚህ ከስሙም ስንረዳ ፊክስድ ነው፣ ማይቀያየር ማይለዋወጥ ነው። ስለዚህ ፊክስድ ያለበትን ምክንያት ያ ነው። ቶታል ኮስት ማለት ግን የሁለቱ ሰሜሽን ነው። የሁለቱ ሰሜሽን ማለት የቶታል ፊክስድ ኮስት እና የቶታል ቫሪየብል ኮስት አጠቃላይ ተለዋዋጭ ኮስት ነው። ይሄ ወጪ ነው። ይሄኛው ደግሞ አጠቃላይ የማይለዋወጥ ወጪ ማለት ነው። በየጊዜው አንድ አይነት የሆነ ወጪ ነው ይሄ። ይሄኛው ደግሞ በየጊዜው የሚቀያየር ወጪ ነው ማለት ነው። ሶ ሁለቱንም ደምረን አጠቃላይ ወጪያችንን ወይም ቶታል ኮስታችንን እናገኛለን ማለት ነው። ሶ በግራፍም ስንመለከት በአጠቃላይ ይሄንን ይመስላል። ይሄን ሐሳብ ነው እዚህ ጋር የሚያብራራላችሁ። ከዛ በኋላ አቨሬጅ ኮስትስ እንዴት ነው የምናገኘው ለምለው፣ አቨሬጅ ኮስት ቅድም እንደነገርኳችሁ ቶታል ኮስትን አጠቃላይ ለተመረተው ምርት እናካፍላለን። ይሄው ቶታል ኮስትን ለዚህ እናካፍላለን። አቨሬጅ ኮስት ማለት ወይም አቨሬጅ ቶታል ኮስት ማለት ቶታል ፊክስድ ኮስት ኦቨር ኳንቲቲ ፕላስ ቶታል ቫሪየብል ኮስት ኦቨር ኳንቲቲ ነው። በሌላ አባባል ቶታል ፊክስድ ኮስት ኦቨር ኳንቲቲ ማለት አቨሬጅ ፊክስድ ኮስት ነው። ቶታል ቫሪየብል ኮስት ኦቨር ኳንቲቲ ማለት ደግሞ አቨሬጅ ቫሪየብል ኮስት ነው። ስለዚህ አቨሬጅ ኮስታችን ማለት የአቨሬጅ ቫሪየብል ኮስት እና የአቨሬጅ ፊክስድ ኮስት ሰሜሽን ነው ማለት ነው። አቨሬጅ ቶታል ኮስታችን ወይም አቨሬጅ ኮስታችን የአቨሬጅ ፊክስድ ኮስት እና የአቨሬጅ ቫሪየብል ኮስት ድምር ይሆናል ማለት ነው። ድምር ይሆናል ማለት ነው። ወደ ማርጂናል ኮስትም ስንመጣ ቅድም ብያቸዋለሁ። ማርጂናል ኮስት ማለት ምን ማለት ነው አለ? አዲሽናል ኮስት ነው፣ ኤክስትራ ኮስት ነው፣ ተጨማሪ ኮስት ነው ማርጂናል ኮስት የሚባለው ብያቸዋለሁ። ስለዚህ ማርጂናል ኮስትን ቼንጅን ቶታል ኮስት ኦቨር ቼንጅን ኳንቲቲ ነው ማለት ነው። የተጨመረው ወይም ቼንጅ ማለት ፋይናል ማይነስ ኢኒሻል። ቀድሞ የነበረን ወጪ አለ፣ ከዛ በኋላ ተጨማሪ ያወጣ ነው አለ። ቀድሞ የነበረን ምርት አለ፣ ከዛ በኋላ ጨምረን ያመረትነው ምርት አለ። ስለዚህ የሱን ልዩነት እንወስዳለን። የሁለቱን ቼንጅ ነው የምንወስደው። ለምሳሌ ቀድሞ የነበረ ቶታል ኮስት እና በኋላ ላይ ያለ ከዛ በኋላ የመጣው ቶታል ኮስት አለ። ሶ ያንን ዲፈረንሳቸውን እንወስዳለን ማለት ነው። የሁለቱን ዲፈረንስ እንወስዳለን። ስለዚህ እዚህ ጋር ያለው ቶታል ኮስታችን አለ ቅድም እንደነገርኳችሁ። ከዛ በኋላ ደግሞ ቼንጅን ቶታል አውትፑት አለ። ስለዚህ ያንን አካፍለን ስንወስድ ማርጂናል ኮስት ይባላል። ቼንጅን ቶታል ፊክስድ ኮስት ኦቨር ኳንቲቲ ፕላስ ቼንጅን ቶታል ቫሪየብል ኮስት ኦቨር ኳንቲቲ ነው በሌላ አገላለጽ። ይሄ ማለት ማርጂናል ኮስት ማለት ቼንጅን ቶታል ቫሪየብል ኮስት ኦቨር ቼንጅን ኳንቲቲ ብቻ ይሆናል። ለምን? ቶታል ፊክስድ ኮስት ቼንጅ አያደርግም። ቢካውዝ ኢትስ ፊክስድ ስለሆነ የማይለዋወጥ ስለሆነ ቼንጅ ስለማያደርግ በዚህ ጋር እሱ ይቀርና ዜሮ ይሆናል እሱ። ስለዚህ ማርጂናል ኮስታችን ማለት የቶታል ቫሪየብል ኮስት እና የኳንቲቲ ቼንጅ ሬሾ ይሆናል። ማርጂናል ኮስት ማለት የሁለቱ ቼንጅ ሬሾ ሆኖ ይቀጥላል ማለት ነው። ስለዚህ ይሄ ማርጂናል ኮስት ማለት ይሄ ነው። እንግዲህ አቨሬጅ ኮስት ቅድም እንደነገርኳችሁ ነው። ቶታል ኮስትን ለኳንቲቲ ማካፈል ነው። በአጠቃላይ ላመረትነው ምርት መጠን ማካፈል ነው። ስናካፈል እያንዳንዱ ምርት ለማምረት ያወጣነው ነፍስ ወከፍ ወጪ በዛ እናውቃለን። ለእያንዳንዱ ምርት ያወጣነው ነፍስ ወከፍ ወጪያችንን በዛ አይደንቲፋይ ማድረግ ይቻላል ማለት ነው። ሶ ይሄ አቨሬጅ ኮስት እና ማርጂናል ኮስት ላይ ያለውን ነገር ባጭሩ እንደዚህ ማየት እንችላለን። እስካሁን ባወራነው ላይ ያልገባችሁ ነገር ካለ ጥያቄ መጠየቅ ትችላላችሁ። ኮስት ላይ ያው ከኮስት ያየነው ነገር ዴፊኒሽን አይተናል። ኮስት ማለት ራሱ ምን ማለት ነው የሚለውን ሶ ኮስት ኢዝ ሞኔታሪ ቫልዩ ኦፍ ኢንፑት ነው ብለናል። ከዛ በኋላ ኮስት ሞኔታሪ ቫልዩ ኦፍ ኢንፑት ነው ካለን በኋላ ታይፕስ ኦፍ ኮስት ነው ያየነው። ኤክስፕሊሲት እና ኢምፕሊሲት የሚባል አለ። ይሄ ምን ማለት ነው? የሚታይና የማይታይ ወጪ ማለት ነው። ኤክስፕሊሲት ካልን ከኪሳችን ገንዘብ አውጥተን በካሽ ምንገዛው ሲሆን፣ ኢምፕሊሲት ካልን ከኪሳችን ምንም አይነት ገንዘብ አናወጣም፣ ነገር ግን ኮስቱን ኢንከር እያደረግን ወይም ኮስቱን
ወጪውን ወጪ እያደረግን እንቀጥላለን ማለት ነው። እንደዚህ ሲሆን ከነ ምሳሌዎቹ ነግሬያቸዋለሁኝ። ሌላኛው ኢኮኖሚክ ኮስት እና አካውንቲንግ ኮስት የሚባሉ ኮስቶች አሉ ብያቸዋለሁኝ። ኢኮኖሚክ ኮስት ስንል ምን ማለታችን ነው? ኢምፕሊሲት ኮስትን እና ኤክስፕሊሲት ኮስትን ደምረን ስናስቀምጥ ኢኮኖሚክ ኮስት ይባላል። አካውንቲንግ ኮስት ብለን ስንል ደግሞ ኢስ ኦንሊ ኤክስፕሊሲት ኮስት ነው አካውንቲንግ ኮስት የሚባለው። ሶ አካውንቲንግ ኮስት ብለን ስንል እያልን ያለ ነው ኤክስፕሊሲት ኮስት ነው እያልን ነው ማለት ነው። ከዛ ፊክስድ እና ቫሪየብል። ፊክስድ ማለት የማይለዋወጥ ወጪ ነው። ቫሪየብል ማለት ደግሞ በየጊዜው የሚለዋወጥ ወጪ ነው ማለት ነው። ከዚህ ተነስተን ቶታል ኮስት፣ አቨሬጅ ኮስት እና ማርጂናል ኮስት የሚባሉ ትራዲሽናል ኮስት አይነቶች አሉ። ቶታል ኮስት ማለት በአጠቃላይ አንድን ምርት ለማምረት ያወጣ ነው አጠቃላይ ወጪ ነው። አቨሬጅ ኮስት ማለት እያንዳንዱን ፕሮዳክት ለማምረት ያወጣ ነው ወጪ ነው። ማርጂናል ማለት ደግሞ ተጨማሪ ለማምረት ያወጣ ነው ተጨማሪ ወጪ ማርጂናል ኮስት ይባላል። ሶ ይሄንን ማቴማቲካሊም በእንደዚህ አይነት መንገድ ለምሳሌ ቶታል ኮስት ማለት የቶታል ፊክስድ ኮስት እና የቶታል ቫሪየብል ኮስት ሰሜሽን ነው። እዛ ግራፊካሊም ስንመለከት ይሄን ይመስላል። አቨሬጅ ኮስት ማለት ደግሞ የቶታል ኮስት አጠቃላይ ያወጣነውን ኮስት ላመረት ነው አጠቃላይ ምርት ስናካፍል አቨሬጅ ኮስት ይባላል። ማርጂናል ኮስት ማለት ደግሞ ቼንጅ ነው ብለናል። አዲሽናል ኮስት ነው ብለናል፣ ወይም ኤክስትራ ኮስት ነው ብለናል። እሱን ደግሞ የምናገኘው ቼንጅን ቶታል ኮስት ኦቨር ቼንጅን ኳንቲቲ። ቼንጅ ማለት ደግሞ ምን ማለት ነው አለን? ፋይናል ማይነስ ኢኒሻል። ስለዚህ በዚህ አይነት መንገድ ማግኘት የምንችለው ማርጂናል ኮስት እንላለን ማለት ነው። ሶ በዚህ ሀሳብ ላይ ያልገባችሁ ነገር ካለ መጠየቅ ትችላላችሁ ወደ አዲስ ሀሳብ ከመሄዳችን በፊት። እድል ሰጥቻችኋለሁ ወይ? ጠይቁኝ። ሌላ ቶፒክ ውስጥ ስለምንገባ ተረድተናል። በእርግጥ እኔ በእኔ በኩል ተረድቻለሁ። ምናልባት ተጨማሪ አድርጋ የሚለው ውስጥ እንዲቀር ከማየት ውጭ በዛ ግራፉ ላይ ትንሽ አጠቃላዩ እንትን ከፍ ብሎና ዝቅ ብሎ ያለውን ለማሳየት በ120 እና በ3 ላይ እንትን የተቃጠለውን እዛች ጋር ያለው ሁኔታ ስላልገባኝ እዛች ጋር ትንሽ አሁን 123 ላይ ያለው ቶታል ኮስት እና ቶታል ቫሪያብል ኮስት፣ ቶታል ፊክስድ ኮስት የሚለውን ድምሩን ወደዛ ለመውሰድ እንዴት ተደርጎ እንደሆነ እዛች ጋር 120 የያዘበት እና 3 የያዘበት ቦታ ስላልገባኝ ነው። ይሄ ምን መሰለ፣ የኮስቱ መጠን በብር ሲሆን 120 ነው። አጠቃላይ ደግሞ የገዛ ነው ወይም ኳንቲቲያችን ሲሆን ደግሞ እዚህ ጋር ያየነው ኳንቲቲ ነው። ላሳይህ። ይሄኛው ኳንቲቲ ነው ከስር ያለው ምን ማለት ነው? በ120 ብር 3 ገዝተናል ማለት ነው። በሌላ አባባል ይሄ በ90 ብር 2 ገዝተናል። በ90 ብር 2 ገዝተናል ማለት ነው። ይሄ እዚህ ጋር 60 ፊክስድ ስለሆነ እሱ አይቀያየርም። ከዛ በ30 ብር ከዚህ አንጻር ስትሬት ስናይ በ30 ብር አንድ ገዝተናል እንደማለት ነው። ስለዚህ ያ ነው እንትናቸው። ከታች ያለው ኮስት ሳይሆን ከታች ያለው ኳንቲቲ ነው፣ ከላይ ያለው ብቻ ነው ኮስት። ኦኬ ቴንክ ዩ። ስለዚህ እንቀጥል አይደለ? እሺ ስንቀጥል አሁን የምናልፈው ወደ መኒ እናልፋለን። መኒ ምን ማለት ነው የሚለውን ነገር እናያለን። ከዛ ታይፕስ ኦፍ መኒ ማለትስ ምን ማለት ነው የሚለውን እናያለን። ስለዚህ ስለ ገንዘብ ነው የምንማረው ማለት ነው። አሁን ከዚህ ቀጥሎ ከዚህ በፊት ዲስከስ ስናደርግ የነበራቸው ነገሮች ሁሉም ያው ከኢኮኖሚክስ ጋርም ሆኖ ማይክሮ ኢኮኖሚክስ ላይ ያሉ ሀሳቦችን ነው እያየን የነበረው። አሁንም በዛ አይነት መንገድ እንቀጥላለን ማለት ነው። ከዛ በፊት ግን ዴፊኒሽን ኦፍ መኒ ኦር ሚኒንግ ኦፍ መኒ ላይ እንመጣለን። መኒ ማለት ግን ምን ማለት ነው? እስቲ እናንተ ገንዘብ ሲባል ገንዘብ ምንድን ነው ብትባሉ ምን ትላላችሁ? እስቲ ንገሩኝ። ይሄንን መንገር ማውራት አለባችሁ። እኔ ብቻዬን አላወራም። ገንዘብ ምንድን ነው ብትባሉ ምንድን ነው የምትሉት? እኔ ገንዘብ ምንድን ነው ተብዬ ብጠየቅ መጠቀሚያ ነው ብዬ ነው የሚመልሰው። መጠቀሚያ ነው ብለህ ትመልሳለህ። እሺ ሌላ እስቲ ሌሎቻችሁ ገንዘብ ምንድን ነው ብትባሉ ምን ትላላችሁ? ምን መልሳላችሁ? ገንዘብ ምንድን ነው ብትባሉ? ኢምፕሊሲት ኮስት። አይ መኒ ከሱ እኮ ወጣን ከሱ ቻፕተር። ግን ገንዘብ ወይም መኒ ምንድን ነው ብትባሉ ምንድን ነው የምትሉት?
ሌላ ተጨማሪ የሚያደርገው እቃዎችንም የፈለግነውን ነገር ለመለዋወጥ ያው አንድ ሀገር ወይ አንድ መንግስት ተስማምቶ ያወጣ ዓለም ተስማምቶ ያወጣ ገንዘብ ነው ነገር ነው። እንደ ወረቀት ያለ ነገር ተሰርቶ ተስማምቶ አወጡ። ያንን አሁን እቃዎችን ለመሸጥ ለመለዋወጥ የምንጠቀምበት ነው ብዬ ነው የማስበው። በቃ ስለዚህ አሁን ብዙ አንለፋም። ገንዘብ ማለት ያ ነው። በቃ መንግስት አምኖ የሰጠው ከዛ ሰውም ከመንግስት ተቀብሎ ለኤክስቼንጅ ፐርፐዝ ወይም ለልውውጥ የምንጠቀመው የትኛውም ነገር ገንዘብ ይባላል። ስለዚህ ኢኮኖሚክስ ዲፋይን መኒ አዝ ጀነራሊ አክሰፕትድ ኢን ፔይመንት ፎር ጉድስ ኤንድ ሰርቪስስ ኦር ኢን ዘ ሪፔይመንት ኦፍ ዴብት ወይም ዕዳ ለመክፈል ሊሆን ይችላል። ለተለያዩ ነገሮች የምንጠቀመው የትኛውም አይነት ስምምነት የተደረገበት ነገር መኒ ይባላል ማለት ነው። ሶ when most people talk about money they are talking about ስለ ከረንሲ ብቻ ሊሆን ይችላል ልናወራ የምንችለው። ግን አሁን መኒ ብለን ስናወራ ከዛም ያለፈ ነገር እንዳለው ማየት እንችላለን ማለት ነው። ሶ money is any good that is widely used and accepted in transaction ምንድነው? ልውውጦችን ለማድረግ ወይም ደግሞ ትራንዛክሽንን ለማስኬድ የምንጠቀመው የትኛውም ነገር መኒ ይባላል ማለት ነው። የትኛውም ነገር መኒ ይባላል። አሁን ድሮ ሰዎች መኒን ይጠቀሙ ነበር። ለምንድን ነው መኒን የሚጠቀሙት ብለን ብንል ነገሮችን ለመግዛት ይጠቀሙ ነበርና ከሆነ ጊዜ ጀምሮ ኮሞዲቲ መኒ የሚባል ነበር። ኮሞዲቲ መኒ የሚባል ነበር። ይሄም አንደኛ እቃ ነው። ነገርየው ራሱ እቃ ነው። money is a commodity accepted by general consent or agreement ማለት ነው። consent ማለት ስምምነት ማለት ነው። as a medium of economic exchange ብንጠቀመው የትኛውም ኮሞዲቲ መኒ ሊሆን ይችላል። it serves as a medium of expressing price and values as a currency or circulate anonymously from person to person, so country to country even ትራንዛክት ማድረግ የምንችለውን ነገር ያንን መኒ እንላለን ማለት ነው። an essential characteristic that money has is that is immediately exchangeable for all kinds of marketable assets marketable ለሆኑ አሴቶች ሁሉ ወዲያው መቀየር የምንችለው ነገር መኒ ይባላል። አንድን ነገር ገዝተን መውሰድ የምንችለው ከፍለን ነው። ስለዚህ ያ የሚከፈለው ነገር መኒ ይባላል። ባጭሩ ለትራንዛክሽን ፐርፐዝ የምንጠቀመውን ነገር መኒ እንላለን ማለት ነው። money maybe any commodity chosen by common consent ለምሳሌ ሽልንገራችሁ በድሮ ጊዜ ሰዎች እንደ ገንዘብ የሚጠቀሙት ነገር ነበር። ለምሳሌ ኢትዮጵያ ውስጥ አንድ እንደ ገንዘብ የሚጠቀሙት ኮሞዲቲ ነበር። ነገርየው ኮሞዲቲ ነው ግን እንደ መኒ ይጠቀም ነበር። ምንድነው እሱ? አሞሌ ጨው ሲባል ሰምታችሁ አታውቁም? እንሰማለን እኮ ያ አሞሌ ጨው የሚባለው ድሮ ሰዎች እንደ ገንዘብ ወይም እንደ ብር የሚጠቀሙት ነገር ነበር ማለት ነው። ያ የምኒልክ ሳንቲም የሚባለውን ታውቃላችሁ? በብር የሚሰራ እነዛ ነገሮች እንደ ገንዘብ ለትራንዛክሽን ፐርፐዝ የምንጠቀማቸው ነገሮች ናቸው። አንድ ነገር ለመግዛት እና አንድ ነገር ከገዛም በኋላ ለክፍያ የምንጠቀመው ነገር ማለት ነው። ስለዚህ ያንን መኒ እንላለን። so money may be any commodity chosen by common consent or common agreement as a medium of exchange. all other commodities are expressed and valued in terms of the commodity regarded as money. ልክ እንደዚህ የሚቆጠር የትኛውም ነገር መኒ ይባላል። ስለዚህ አሁን ምንድነው ባህሪያቶቹ ወይም ደግሞ from commodity to be accepted as money it must meet the following criteria. አንድ ነገር መኒ ነው ወይም ገንዘብ ነው ብለን ልንል አንድ ነገር መኒ ነው ወይም ገንዘብ ነው ብለን ዲሳይድ እንድናደርግ የሚያደርጉን አምስት ነገሮች አሉ። አንድ ነገር ገንዘብ ነው ብለን እንድንል የሚያደርገን ማለት ነው። ካራክተሪስቲክስ ማለት ባህሪያት ማለት ነው። ስለዚህ አሁን አንድን ገንዘብ ነው ብለን የወሰነውን ነገር ገንዘብ የሚያደርገው ይሄ አምስት ነገር ሲያሟላ ብቻ ነው። አንደኛ ስታንዳርዳይዜሽን it must easily standardized and make it simple to ascertain its value። ስለዚህ
ስታንዳርዳይዜሽን የሚባለው ነው። ስታንዳርዳይዜሽን ማለት ሁሉም ጋር ተመሳሳይ አይነት መሆን። ለምሳሌ አሁን እናንተ የምትይዙት ራንድ እና ሌላ ለምሳሌ አሁን እናንተ ካላችሁበት አካባቢ ያው የተበታተናችሁ ነው በእርግጥ የምትኖሩት፣ ግን እናንተ የምትይዙት ራንድ እና አንድ ጆሃንስበርግ ያለ ሰው የሚይዘው ራንድ እና ፕሪቶሪያ ያለ ሰው የሚይዘው ራንድ የተለያየ አይደለም። ልክ ነኛ? የስ ራንድ ፕሪቶሪያ ላይ 100 ብር ከሆነ ጆሃንስበርግ ላይ ስንት ነው? 100 ነው አይደል? የጆሃንስበርጉ ራንድ ቢጫ ከሆነ የኬፕ ታውኑ ራንድ ምን አይነት ነው? ቢጫ ነው የሚሆነው። ቢጫ ነው። ስታንዳርዳይዜሽን ይባላል ይሄ። ምንም ሌላ አይነት አይኖረውም፣ አንድ አይነት ነው፣ ወጥ ስታንዳርድ ይኖረዋል። ሌላኛው አክሴፕታቢሊቲ። አክሴፕታቢሊቲ ማለት ምን ማለት ነው? ነገርየውን እንደ ሚዲየም ኦፍ ኤክስቼንጅ መቀበላችን አክሴፕት ስናደርግ። ስለዚህ ራንድን ቅድም እንደነገርኳችሁ ፕሪቶሪያ ያለ ሰው ራንድን ተቀብሎ ፑመላንጋ ያለ ሰው ምን ያደርግ? እምቢ አይልም አይደለ? አይልም። አዎ የሰማሁትን ስም ነው ደጋግሜ እየጠራው ያለሁት እና አክሴፕታቢሊቲ ማለት አውቃለሁ እንጂ ሁሉንም ያው ሲያወሩ ስለምሰማ ነው እና ስለዚህ አንድ አካባቢ ላይ አክሴፕት የተደረገ ነገር ሌላም አካባቢ ላይ አክሴፕት የተደረገ ነው፣ ግን በአንድ ሀገር ውስጥ ነው ያልኳችሁ፣ በአንድ ሀገር ውስጥ ነው። ስለዚህ ራንድ ብለን ካልን ደቡብ አፍሪካ ላይ 9ኙም ፕሮቪንስ ላይ አክሴፕትድ ነው። ብር ካልን በተመሳሳይ ኢትዮጵያ ውስጥ ባሉ ሁሉም ክልሎች ላይ አክሴፕትድ ነው ማለት ነው። አክሴፕታቢሊቲ አንዱ የመኒ ካራክተር ነው፣ ባህሪ ነው መኒ። ዲቪዚቢሊቲ የሚባል ሀሳብ አለ። ዲቪዚቢሊቲ ማለት ኤክስቼንጅ ስናደርግ ወደ ትንንሽ ብዙ መቀየር ምንችለው ማለት ነው። ለምሳሌ በእኛ ኬዝ ልንገራቸው። የእናንተ ከረንሲ ኖቱ ስንት እንደሆነ ብዙ እውቀቱ ስለሌለኝ በእኛ የ200 ብር ኖት አለ፣ የ100 ብር ኖት አለ፣ የ50 ብር ኖት አለ። ከዛ ቀጥሎ የ10 ብር ኖት እና የ5 ብር እና የ1 ብር ኖቶች አሉ። ዲቪዚቢሊቲ ማለት ምን እንደሆነ እየነገርኳችሁ ነው። ዲቪዚቢሊቲ ማለት 200 ማለት ስንት የ100 ብር ኖት ነው? 200 ብር 200 ብር ኖት ነው። 200 ብር ማለት ስንት የ50 ብር ኖት ነው? አራት የ50 ብር ኖት ነው። 200 ማለት ስንት የ10 ብር ኖት ነው? የ20 10 ብር ኖት 200 ይባላል። ዳስ ዲቪዚቢሊቲ። ያ ነው ዲቪዚቢሊቲ ማለት። በምንፈልገው ኢዚ ዌይ መቀየር የምንችል ከሆነ ዲቪዚቢሊቲ ይባላል። ስለዚህ መኒ by any means should be divisible መሆን አለበት ማለት ነው። በየትኛው መንገድ መኒ ዲቪዚብል መሆን አለበት የሚለውን እናያለን። ሌላኛው ፖርታቢሊቲ ነው። it must be easy to carry። ለመሸከም መቸገር የለብንም። ለምሳሌ 20 ሺህ ብር እንያዝ ብንል 20 ሺህ ብር ኪሳችን ላይ መያዝ እንችላለን። ኢዚ ነው ያንን ለመያዝ። በእርግጥ ቁጥሩ እየበዛ ሲሄድ ብዙ ሊሆን ይችላል። ቁጥሩ እየበዛ ሲሄድ ብዙ ይሁን እንጂ ለመያዝ ግን በሆነ መንገድ ለመያዝ ስናስብ is portable። ሌላኛው ዱሬቢሊቲ ነው። ዱሬቢሊቲ ማለት ወዲያው ዲግሬድ አያደርግም ወይ ወዲያው አይበላሽም። ዱሬቢሊቲ ማለት ቆይታ ማለት ነው። ለረጅም ጊዜ ቆይታ ይኖረዋል። ብዙ ጊዜ ብር ፕሪንት ከተደረገ በኋላ ረጅም ጊዜ ይቆያል። ያው በተለያዩ ምክንያቶች ወይ ካልተቃጠለ ወይ ውሃ ውስጥ ካልገባ ለረጅም ጊዜ ይቆያል። ስለዚህ አንድን ነገር መኒ ነው ብለን እንድንል የሚያደርጉን 5ቱ ባህሪያት እነዚህ ናቸው። አንድ ነገር መኒ ነው የሚባለው ምን ሲሆን ነው? ስታንዳርዳይዝድ ሲሆን። ስታንዳርዳይዝድ ማለት አንድ አይነት ሲሆን፣ የትም አንድ አይነት ሲሆን። መኒ ነው የሚባለው አክሴፕተብል ሲሆን፣ ሁሉም ጋር ተቀባይነት ያለው። ዲቪዚቢሊቲ ማለት የሚከፋፈል ወይም ወደ ትንሽ የሚቀየር ሲሆን፣ ፖርታቢሊቲ ማለት ለመሸከም የተመቸ ሲሆን፣ ዱሬቢሊቲ ማለት ቆይታው በጣም ለረጅም ጊዜ ሊቆይ አይነት በሚሆንበት ጊዜ ይሄንን መኒ ነው እንላለን ማለት ነው። ስለዚህ መኒ ለማለት እነዚህን ነገሮች ማካተት አለበት። ይሄ የመኒ ባህሪ ነው ማለት ነው። ስለዚህ ለዛሬ ያሰብኩትን ፓርት በዚህ ከቨር አድርጌ ያለው
ሶ ያልገባችሁ ነገር ወይ ግልጽ ያልሆነላችሁ ሀሳብ ካለ መጠየቅ ትችላላችሁ። ጥያቄ ካለ ጥያቄያችሁን እቀበላለሁ ማለት ነው። ያው ቻፕተር 5 ላይ ያየናቸውን ፖይንቶች ሰመራይዝ አድርጌላችኋለሁ። እንግዲህ ከመኒ ጋር በተገናኘም ያየናቸውን ነገሮች ሰመራይዝ ለማድረግ ያህል ደግመን ለማውራት መኒ ማለት የትኛውም ነገር ነው ብለናል። ለምን ፐርፐዝ የምንጠቀመው? ለግብይት ፐርፐዝ፣ አንድ ነገር ለመግዛት የምንጠቀመው የትኛውም ነገር መኒ ይባላል ብለናል። መኒ የሚያደርጉ 5 ባህሪያት አሉት ብለናል። እነዛም ባህሪያት ስታንዳርዳይዜሽን፣ አክሴፕታቢሊቲ፣ ዲቪዚቢሊቲ፣ ፖርታቢሊቲ እና ዱሬቢሊቲ በመባል ይታወቃሉ የሚለውን ሀሳብ ለማየት ሞክረናል ማለት ነው። ሶ እዚህ ሀሳብ ላይ ያልገባችሁ ነገር ካለ ፕሊዝ መጠየቅ ትችላላችሁ። በእኔ በኩል ጥያቄ የለኝም። በጣም ጥሩ። ጥያቄ ያለው ሰው አለ? ሌላ ያልገባው ሰው፣ ግራ የገባው ካለ መጠየቅ ይችላል። ጥያቄ ከሌላችሁ ደግሞ የዛሬውን ቆይታችንን በዚህ ማጠናቀቅ እንችላለን ማለት ነው።